ብሩኬን ውሳኔ ለመስማት ነው የጠራውሽም። ብሩኬም ይመጣል። እንደመጣች ብሩኬ ማለትም የማለት መብት የለሽም። ሲጀመር ገና ለገና ልጅ ወለድኩ ብለሽ እሺ ለዛን የታለ ያልኩት እንጂ ለሌላ ነገር አይደለም። ይመጣል፣ አታስቢ፣ ችግር የለውም ይመጣል። ግን ይሄን ሁሉ ነገር የምታደርጊው እንደዚህ የምትናገሪው እንደዚህ እንትን የምትይው እኔን ለማበሳጨት እንደሆነ ይገባኛል። እኔ የምልሽ ግን ድሮ በደንብ ተቁላልተሽ ጨርሰሻል። ብሩኬ ሲመጣ በጣም ነው የምትቆነጠነጩ። እንደዚህ መልክ ተሰራያለሽ ማለት ለምንድን ነው? ዝም ብለህ በሰው ጥልቅ እያልክ አትፈትፈት። በቃ አንቺ አለሽ አይደል እንዴ የሞቀ ቤት የገባሽው አንኳኩተሽ። እኔ ምንም አልፈልግም። በቃ ቁርጥ ያለውን ውሳኔ ንገረኝና እኔ በቃኝ። እኔ እዚህ ጋር መቆም ራሱ አልፈልግም። እሺ አሁን ውሳኔ ንገረን። በቃ እኔ ምንም አልፈልግም። በቃ የምወስነውን ነገር የማደርገውን ነገር ትቀበያለሽ አይደል? ሰላም ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ከሐሰን ጋር ከዚህ እብድ ወንድሜ ጋር መጥቻለሁና የመጣ ነው ትናንትና ከትናንት ወዲያ እንደዛው ብዙዎቻችሁ እየተጨነቃችሁና ግራ እየተጋባችሁ ምን አይነት ነገር ነው እንዴት እንደዚህ ያደርጋል እያላችሁ ብሩኬን እየወቀሳችሁ የነበራችሁ ሰዎች አላችሁ። ቤት ተከራይተን እንትን ስላልናት ግን ያው ከኛ ህይወት እንድትወጣ ያለው አማራጭ እሱ ስለነበረ ነውና እኔ ያንተ ውሳኔ ነው ብየዋለሁ። ብሩኬን ያው ሰምታችሁም ከሆነ ቪዲዮ ላይ ያልኩት እኔ ያንተ ውሳኔ ነው፣ ያንተን ውሳኔ አከብራለሁ ብየዋለሁ። እንግዲህ ዛሬ የብሩኬን ውሳኔ ምን ሰማበት ቀን ነው። ምን መወሰን እንዳለበት አላቅም። ምክንያቱም አብዛኞቻችሁ እኔ ከዚህ በኋላ ምንም ቢወስን ምንም ከጎን ሁኚ እያላችሁ ነበረ። ግን አንዳንድ ውሳኔዎች እያመሙኝም ቢሆን ለመቋቋም ወስናለሁ አይደለ? ያማሉ አንዳንድ ነገሮች ከባድ ነው። ምን መሰለሽ አይኒ ለምሳሌ ሰው ቁጭ ብሎ ነው የሚዳኝሽ አይደል? አዎ ቁጭ ብሎ እኮ ሰውየው ከሃይሚ ጋር ሃይሚ ሁሉንም ነገር መቀበል አለብሽ ከሚል ሰው ጋር እንዴት ነው ተግባብተሽ እንዴት ነው የምትቀጥዩ? አንደኛ ነገር እዩ በዚህ ልክ መብት የላትም ብሩኬ ላይ በምንም ተአምር። ብሩኬ ምንም ይወስን ምንም እኛን እኔ ደግፈዋለሁ ለምሳሌ። ምክንያቱም ጣት እንትን አለ ተብሎ ምናምን የሚባል ነገር አለ። በቃ ቁርጦ አይጣልም። ብሩኬ ወንድሜ ነው። እኔ ምንም ቢወስን ከጎኑ ነኝ። ግን አንድ ነገር ግልጽ አድርጌ ስነግራችሁ ለምሳሌ ሃይሚ እንዴት ነው ከዩ ጋር አንድ ቤት ውስጥ ልትኖር የምትችለው? እንደዚህ አይነት ውሳኔ እንደማይወስን 100% እርግጠኛ ነኝ። ለምን ካላችሁኝ እዩን ለምንድን ነው እኔ ማምናት? ሃይሚን ብገላትስ? በግልጽ አማርኛ ነው እውነቱን ነው እኔ የምናገረው። እቺ ልጅ ማናት? እቺ ልጅ እኔ አላቃትም። በጣም ብዙ ነገር ውስጥ መግባት እንችላለን ከዩ ጋር ችግር የለብኝም። ከኔ ጋር የፈለገችበት እርቃሜ ትችላለች። እየፎከረችብኝም ነበርና እንደዚህ እኔንም እያስናቀኝ ያለው እሱ ነው። ይሄን ስል ደግሞ ሃይሚና ብሩክ አሁን እንዲጣሉ አይደለም፣ የሃይሚ ውሳኔ ነው። አሁን አይ ይገባኛል፣ እኛ እንድንጣላ እንደማትፈልግ እኮ አውቃለሁ። ግን አንዳንድ ውሳኔዎች ደግሞ አግባብ ስላልሆኑ እንደዛ ከሆነ አንተ እየተጣላ አሁን እዩን በዚህ ልክ ብሩኬ ማጨማለቅ አይችልም። ሃይሚ ይቅርታ አድርግልኝና በጣም እየተጨማለቀች ነው። ማጨማለቅ እኮ አይደለም ሐሰን፣ ምን አለ መሰለክ አሁን ብሩኬ ያደረገው ነገር ከኛ ህይወት እንድትወጣ ልጅቷን በአግባቡ እንድታሳድግ ይቺ ህፃናት ተሳዘንም ለልጅቷ ሲባል ለህፃኗ ሲባል እንጂ እኮ ለዩ ምንም ይሄ ለዩ አስበን የምናደርገው ነገር አይደለም። እዩ ከዛሬም እየኖረች ነው፣ ከትናንት ወዲያም እየኖረች ነበር፣ ከዚህ በፊትም ከዚህ በኋላም ትኖራለች፣ መኖር ይቀጥላል። ግን ይቺ ልጅ ደግሞ ጣፋንቷ ይበላሻል። እሺ ምን አስባ እንደሆነ ማን ያውቃል? አንድ ቤት እንኑር የምትለው እንዴ? ሲጀመር እንደዛ እንኳን እሷ ያሰበችው እንደዛ አንድ ላይ ለመኖር ካሰበች አንቺ እኮ መቀበላችሁም እንደዚህ እኮ ለምን እንዳልኩሽ ታውቂያለሽ? እንዴት ነው ከሷ ጋር ልትኖር የምትችይው? ከዩ ጋር አይደለም አንድ ቤት ውስጥ ቀርቶ አረ እቺ ልጅ ሲጀመር ጤነኛ አትመስለኝም። እኔ አይደለም አንድ ቤት ውስጥ ቀርቶ አንድ ግቢ ላይ እንኳን እኔ እንድትኖር አልፈልግም። ሲጀመር እሷ አንቺ ያለሽበት ሰፈር ላይ እንድትኖርኝ አልፈልግም። አንደኛ ነገር ይሄ ትክክለኛ ውሳኔ አይደለም። እቺ ልጅ በጣም ብሩክ ያጨማልቋታል። በቃ ያጨማለቃት ነው። እኔ ይቅርታ አድርጉልኝና ይሄ ማጨማለቅ አይደለም ሐሰን፣ አልተረዳህም። ማጨማለቅ አይደለም። አሁን እየገባችሁ አይደለም። ሁሉም ቆፍጠን እያለባት አይደለም። ሃይሚ ከዚህ በላይ እንዴት ይሁን? ልጅቷ የምትፋታ አይነት አይደለችም። ጭራሽ እኮ ትናንት እየሰማሃት አይደል እንዴ? ማስፈራሪያ ራሱ እኮ ታስፈራራለች እኮ። እንደውም ከዚህ በኋላ ከእናንተ ጋር ኖራለሁ አይነት ነገር ብላ ነው የወጣችው። ማለት ምን አይነት ይሄ አይምሮዋ ራሱ ልክ አይመስለኝም። እና አሁን እኔ እንዴት ነው አንድ ሰው አላቅም። እኔ ሰው በዚህ ልክ እንደዚህ የሆነ ማሰብ የሚችል ሰው ትክክለኛ ሰው ማለት ልጅ የወለደ ሰው
እንደ እናት የሆነ ሰው በዚህ ልክ ሰውን ያስፈራል ብዬ አስቤ አላቅም ነበር። እንዳንቺ ደግሞ በዚህ ልክ ለሴት ልጅ እንዲ ጭራሽ ጭምልቅልቅ እያለች እንዳንቺ የሚታገስ ሴት አይቻላቅም። ምን ላድርግ? እሺ ለማፈቅረው ሰው ስልኮ ነው እኮ ለምታፈቅሪው ሰው ስትይ የምታፈቅሪው ሰው የራሱ ማዳን አለብሽ። ምን እሺ እኔ እንዴት ብዬ ነው ማድነው ከዚህ ነገር? አሁን በነገራችን ላይ ሊያስብበት እኮ አይገባም ነበር ቡቡ። ጭራሽ ማሰብም አያስፈልገውም። አለቀ በቃ። ቆፍጠን ብሎ መመለስ ነው በቃ። መጥኖ መደቆስ። አሁን ምን ያደርጋል ድስት ጥዶ ማልቀስ የሚባል አባባል አለ። መጀመሪያ ነበር እንጂ አሁን እኔ ምን ማደርገው ነገር ምን አለ? አሁን እኔ አለመታገስ እችላለሁ። አሁን እሱ ማድረግ የሚችለው ምን እንደሆነ ታውቂያለሽ? ማድረግ ልጅ መንጠቅ አይችልም ከእናቷ። ለምን እኔ እሱን አይደለም እኔ እንደዛ አይነት ጥላት አይደለም እለው። በቃ አርፈሽ ቁጭ በይው። ቤት አትቀመጥም ልጅቷ። አርፋ አትተወንም ልጅቷ። ትመጣለች። ከዚህ በፊት መታ ነበር። አንተ እኮ ብዙ ማታውቃቸው ነገሮች አሉ። ቤት ድረስ መታ እኮ ስንት ቁም ስቅሌን ደስታ እንዳጣ እኮ ነው ያደረገው። እሺ አሁን አይሚን የት ልሂድ? እሺ ከአገር ለቅቄ ልውጣ? እቺ ልጅ ማን ነው የሚያምናት? የሆነ ነገር ብታረስብሽ ነገር እኔ እኮ ዛሬ ሄዳለሁ እኮ እኔም ትቼ ሄዳለሁ። ሌላ መቁላላት የምትፈልግ ከሆነ እንግዲህ የኔ እናት እዛ ዱቄትሽን ተቀባብተሽ መቁላላት ነው ወይ? እቺ ዘላ ሳጨርስ የትም አሁን እኔ ክፉ ነገር ማውራት አልፈልግም። አሁን አይሚ ተወኝ እስኪ በእናትህ ተቃጠልኩ። በዚህ አያያዛችን ማለት ነው አንድ አመት ብንቆይ ስልካችን ጥለን ሁላችንም ነው የምናብደው። ተቀልቻለሁ። አሁን እኔ ለብሼ ቆንኩኝ እንጂ አላበድኩም ብለሃል። የምር ልክ አላስብም። ጤነኛም አይደለሁም። በዚህ ልክ ሰውን መታገስ ራሱ እኔ እንጃ። እኔ አንዳንዴ እፈራለሁኝ ማለት እንደዚህ ታግሼ በቃ ብዙዎቻችሁም እያላችሁ ምን አይነት ትግስት ነው ምናምን። በቃ ለምታፈቅሩት ሰው ስትሉ የምትታገሱትን ትግስት ትታገሳላችሁ። በቃ ምንም አዲስ ነገር የለውም። ለምታፈቅሩት ሰው ስትሉ ነው ዋጋ የምትከፍሉት። እኔ ለማፈቅረው ሰው ነው ዋጋ እየከፈልኩ ያለሁት እንጂ የምታፈቅሩት ሰው ለዛውም ከናንተ ጋር ጓደኛ በነበረበት ሰዓት ከድሮ ፍቅረኛ ወልዶ ምናምን ማሰራስ ከድሮ ፍቅረኛ ወልዶ ስትይ አንዳንድ ሰዎች ደግሞ አሉ እዩኮ እውነት አላት ከዚህ በፊት ልክ ነች እንደዚህ ለፍታ ምንድነው እውነት ያላት ሴትዮ እኮ ወንጀል ነው የሰራችው። ወንድ ልጅ አስገድዶ መድፈር ነው እንደው የሚባለው አይደል እንዴ? በነገራችን ላይ እኔ ጋር ማውራት አልፈልግም እንጂ እኮ ወንድ ልጅ ተገድዶ ይደፈራል እንዴ? ይሄ እኮ አስገድዶ መድፈር እኮ ነው። አሁን ብዙ ጊዜ የምንሰማው ይሄ እንደዚህ መወራትም የሌለበት ነገር ነው በእርግጥ። ምክንያቱም ይሄ በቃ የማይሆን ወሬ ነው። ይሄ አስገድዶ መድፈር የሚለው ወሬ በራሱ በጣም ከባድ ነውና ይቅርታ አድርጉልኝና ሴት ልጅ ወንድ ልጅ አስገድዳ ስትደፍር ይሄ የሚያሸማቅቅና የሚያሳፍር ነገር ነው። እንደዚህ ያደረገችን ሴትዮ እውነት አላት ብላችሁ ምታወሩ ሰዎች ልክ ናችሁ። ግን ስማኝ ስህተቱ የቱ ጋር እንደሆነ ታውቃለህ? እኔ አሁን እዚህ ጋር እሷ ወይ አስገድዳ ደፈረች ምናምን ብዬ አልልም። ምክንያቱም ሴት ልጅ ነች፣ ሴት ልጅ ትደፈራለች እንጂ ወንድ ልጅ እንትን አይልም። ግን ትምጣ ግን ደግሞ እኛ ብዙ ጊዜ ስንሰማ ያደግነው እንትና ደፈረ ወንድ ልጅ እንደዚህ ያደረገ ነው። ስህተቱ እሷ ማርገዟ ነው በቃ ማለት ስህተቱ መድፈሯ ነው። ፈልገው ነው ያረገዘችው። ስህተቱ መድፈሯ ነው። ይሄን ሰው ችግር ውስጥ ለማስገባት ወይ ጉድ። እሺ አጀሪት እንኳን ደህና መጣሽ። እዩ ዛሬ ደግሞ ልጅሽን የታርገሻት ናፈቀች አልክሻት ነው። ልጅሽን ለምን አላመጣሻትም? ለምን ዛሬ አትደልይባትም? ለምን አሸቂባትም በልጅሽ? ምክንያቱም ትናንትና ፎክረሽ ነው እኮ ስነ ስርዓትን ይዘህ በትክክል አስበን እንደርስ ነሽ። ተረጋጋሽ። እኔ ልጅቷ እንደዛ ሳይሆን የታርገሻት ነው ለማለት ፈልጌ ነው። ምክንያቱም እኔ እስከማውቀው ድረስ ሰው የለኝም ምናምን እያልሽ ነው፣ ብቻዬን ነው ማሳድገው እያልሽ ነው። እና የታርገሻት ነው ያሳስበኛል ለልጅቷ ማሳደግና ማስቀመጥ ይለያያል። ሰጋ ማስቀመጥ ነው። እኔ የምልሽ ግን ድሮ በደንብ ተቁላልተሽ ጨርሰሻል? ብሩኬ ሲመጣ በጣም ነው የምትቁነጠነጪው። እንደዚህ መልክ ተሰራያለሽ ማለት ለምንድን ነው? ስለሚለኝ እሱን ማሻፈር ነው ምንድነው የምትፈልጊው? ለምንድን ነው እንደዛ የምትሆኚው? እሺ ያን እስኪ ንገሪኝ። ማ ወይስ እንትን ደውለሽለታል? እዩ አንዴ ቆይ፣ ዛሬ የጠራሁሽ አሁን እኔ ነኝ አይደለ? እኔ ነኝ የብሩኬን ውሳኔ ለመስማት ቀደም የሚለው ሰውዬ በጣም ሐሰን። እሺ ቆይ አንተ ተረጋጋ። ነገሮች እንዲባባሱ አልፈልግም። እዩ አሁን ትናንት ሆነሽ የሄድሽው ነገር ከትናንት ወዲያም እንደዛም ከዛ በፊትም የምትሆኛቸው ነገሮች ምናምን ምንም ደስ አይሉም። የምሬን ነው። ባለፈውም ከሐሰን
የሆነ ማየውን ነገር ለማውራት አትሞክር። ሴት ታለች ካረለ እንዴት ነው ማየውን ነገር ማውራት? እዚህ ጋር ማይሆን ነገር አታውሪ። ሴትዮ አንቺ እኮ ነሽ አስክረሽውን መድኃኒት አጠጥሽውን ልጁን እዚህ ችግር ውስጥ የከተተው። ህይወቴን እኮ ያሸተተው አንደኛ በአንቺ ምክንያት እኮ ነው ይሄ ልጅ